ጋዜጠኛ መስከረም ጌታቸው በዩቲዩብ የሚሰሩ የገጠር ድራማዎችን ተችታለች። እንዲህ ስትልም በትችቷ ትጀምራለች። ቆይ ስንት ጎጃም ነው ያለው? ህዝብ አንዴ በጦርነት አንዴ በገታ አንዴ በኑሮ ውድነት ያለበት መገላታት ይበቃዋል። ቢያንስ ሃይማኖቱንና ባህሉን ተውለት። ለወጣችሁበት ማህበረሰብ ምን ማድረግ ባትችሉ ዝም በሉ እንጂ አጋጣሚ ተጠቅማችሁ አትሸቀጡበት ትላለች ጋዜጠኛ መስከረም። በግሌ ጥበብና ጥበበኞችን አደንቃለሁ። የሰዎችን ተሰጥኦ ቦታ ሰጣለሁ። መበረታታት እንዳለበትም አምናለሁ። ነገር ግን በስመ ጥበብ በስመ መዝናኛ የአንድ ህዝብ ባህልና ሃይማኖት በዚህ ደረጃ ክብሩን ሲያጣ ማየት አልፈልግም። ያውም የተወለድኩበት ያደግኩበት ራሴ የኖርኩበት ባህል እንዲህ በራሱ ልጆች የገንዘብ መሰብሰቢያ ሆኖ ሲጨማለቅ ማየት ያማል። ወዳጆቼ እነዚህ ተዋናይ በሚል የዩቲዩብ ቻናል በኩል በድራማ ፊልሞችና ሙዚቃዎች የጎጃም ባህልና ሃይማኖትን የሚያራክሱ ወጣቶችን ምከሯቸው እንጂ አታንጨብጭቡላቸው ስትል መከፋቷን እንዴት ገልጸዋለች። ትቀጥልናም በተለይ ለጎጃም ህዝብ ክብርና ፍቅር ያላችሁ ሁሉ ለእያንዳንዷ ሳቃችሁና ይሁንታችሁ ውስጥ ለህዝቡ ንቀት እንዳይሆንባችሁ ተጠንቅቁ። መጀመሪያ ሁለተኛም ሳይ ልጆቼ ናቸው እንደ ኮሜዲ አስበው ነይ እያሉ ነበር። ግን አመታት ተቆጠሩ። ጭራሽ ከሀገርም ውጭ ልንመጣ ነው ጠብቁን የሚላየው ይገርማል። ህዝብን እየሰደቡ ዓለም አቀፍ ጉዞም አለ። ባይሆን እኔ ያደግኩበት ነውና እውነቱን ልንገራችሁ። አማራ እንደ ሁሉም ኢትዮጵያዊ በየእምነቱ ፈጣሪውን የሚፈራ ነው። ባህሉን አክባሪ፣ አገሩን ወዳጅ ነው። የጎጃም እናቶች ለባሎቻቸው ትልቅ ክብር ያላቸው ባል የቤት ራስ ብለው አክብረው አስከብረው የሚኖሩ እንጂ የቤቱ ራስ እኔ ነኝ ብለው ጠዋት ማታ ባላቸውን በዱላ የሚቀጠቅጡ ወይም ንቀታቸውን በጸያፊ ስድቦች የሚገልጹ አይደሉም። ጭራሽ እግራቸውን አንስተው እንደ እንስሳ የሚራገጡ እናቶችም የሉንም። የጎጃም አባወራዎች ትዳራቸውን አክባሪ እንጂ ዝሙትና ፋቂና አበረታች አይደሉም። ከነቃላቸውም ከፈለጋችሁ የህግ ሚስትና የህግ ባሏ ወይም ሚስት ባል ትልቅ ክብር የሚሰጥበት ማህበረሰብ እንጂ በየጥሻና በየመጠጥ ቤቱ ክብር መስጠት የሚበረታቱ አይደሉም። እንዲያውም ይጸየፉታል። ሃይማኖተኞች ናቸው። በየእምነታቸው ፈጣሪያቸውን ፈሪ፣ ለሃይማኖት አባቶቻቸው ያላቸው ክብር ይለያል። ካህናት የእግዚአብሔር አይኖች ናቸው የሚለውን ትምህርት አምነው ተደርጎላቸው የሚኖሩ እንጂ አባቶችን የሚያጣጥሉም አይደሉም። ሰርቶ መለወጥ የሚያበረታቱ ከአፈር ጋር ሲታገሉ ውለው የሚያድሩ ጀግኖችን የሚያወድሱ እንጂ በየሰፈሩ ሴቶችን ሲያስሱ የሚውሉትን ወይ በሴት ጸብ ዱላ ሲመዙ የሚውሉትን የሚያሞግሱ አይደሉም። ከምንም በላይ የጎጃም ህዝብ ማህበረሰብ መዋቅር ጠንቅቆ የሚያውቅ የሚያከብር ነው። በተዋረድ መከበር ያለበትን አክብሮ ታናናሹን ዝቅ ብሎ አስተምሮ ለኢትዮጵያ ድንቅ ባህል ታሪክና ጥበብን ያዋጣ ህዝብ ነው። እናም የዚህ ቻናል ባለቤቶች ለምታምኑት እምነት ፈጣሪ ስትሉ እባካችሁ እንደ ህዝብ በሚዲያ በዚህ መንገድ አታስተዋውቁ። እንዲህ ያለ ቀልድና መዝናኛ ይቅርባችሁ። በኮሜዲ ስራም እኮ መልካም ነገር ማስተዋወቅ ይቻላል። እነጌትነትን ነየውን የመሰሉ የሀገር ጥበብ ዋርካዎች የወጡበት አካባቢ እኮ ነው ያላችሁት። አሪያ የሌላችሁ አትምሰሉ እንጂ እንደ ህዝብ በሃይማኖት በባህሉና በታሪኩ የሚደረግ ቅሰታ ከማንነት ግድያ የሚተናነስ አይደለም። አንድ ህዝብ በሃይማኖቱ በባህሉና በታሪኩ የሚደረግ ቅሰታ ከማንነት ግድያ የሚተናነስ አይደለም። ገንዘብ ይቀርባችሁ፣ የሚጸጽታችሁ ነገር አታድርጉ። ወይስ ስንት ጎጃም ነው ያለው? እኛ የማናውቀው ለእናንተ ብቻ የተገለጠ አለ እንዴ? አቅማላችሁ፣ ተሰጧላችሁ። ያን እግዚአብሔር የሰጣችሁን ጸጋም ለመልካም ነገር ተጠቀሙበት። አድናቂነን የምትሉ የምታደንቁትን ለዩ። ሀገር እንዲህ እንደዋዛ እየሳቅን እንዳንሸኛት እፈራለሁ ስትል የቀድሞዋ የኢቲቪ ጋዜጠኛ መስከረም ጌታቸው ያላትን ቁጭት በዚህ መንገድ አንጸባርቃለች።